ሰላም ጤና ይስጥልን የቻናላችን ቤተሰቦች ዛሬ የምናቀርብላችሁ መረጃ ልብ የሚሰብር እጅግ ዘግናኝና መላው ኢትዮጵያዊ ሊሰማው የሚገባ አሰቅጣጭ መረጃ ነው። በደቡብ አፍሪካ ምድር ለዓመታት በላባቸውና በጥረታቸው ንብረት ያፈሩ ለወገኖቻቸው ኩራት የሆኑ ኢትዮጵያውያን ዛሬ የመከራ ቀን ወርዶባቸዋል። ሚያዝያ 22 ቀን 2018 ዓ.ም የወጣው መረጃ እንደሚያመለክተው በጆሃንስበርግና በተለያዩ የደቡብ አፍሪካ ከተሞች በትንሹ 7 ኢትዮጵያውያን ሕይወት በአሰቃቂ ሁኔታ አልፏል። ይህ ተራ የወንጀል ድርጊት ሳይሆን በአንድ ወገን ላይ ያነጣጠረ የተቀናጀ የጥፋት ዘመቻ ይመስላል። ዛሬ በዚህ ልዩ ፕሮግራማችን የተገደሉትን ወገኖቻችን ማንነት፣ የጥቃቱን አሰቃቂ ሁኔታ፣ ከጀርባ ያሉትን ሴራዎችና የኢትዮጵያ መንግስት ያለበትን አቋም በዝርዝር እንመረምራለን። እስከ ፕሮግራማችን ፍጻሜ አብራችን ቆዩም። በደቡብ አፍሪካ በስደቶች ላይ የሚፈጸም ጥቃት አዲስ ክስተት አይደለም። ባለፉት ዓመታት በደርባን አካባቢ ማች ቱ ማች በሚባሉ ጽንፈኛ ቡድኖች አማካይነት ስደተኞችን የማሳደርና ንብረት የማውደም ድርጊት ሲፈጸም ቆይቷል። ያ ጥቃት ዛሬ መልኩን ቀይሮ ወደ ኢኮኖሚ መዲናዋ ጆሃንስበርግ ተሸጋግሯል። ቀደም ሲል ጥቃቶቹ በዘፈቀደ መንገድ ላይ በሚገኙ ስደተኞች ላይ ነበር የሚፈጸሙት። አሁን ግን ሁኔታው ተለውጧል። ጥቃቱ አሁን ያነጣጠረው በማህበረሰብ ውስጥ ትልቅ ተጽዕኖ ያላቸውን በንግዱ ዓለም ስኬታማ የሆኑትና የኢትዮጵያንን ማህበረሰብ የሚያስተባብሩ ግለሰቦች ላይ ሆኗል። ይህ ደግሞ ግድያው በዝርዝር የታቀደ መሆኑን ያሳያል። መጋቢት አጋማሽ የጆሃንስበርግ ዲፒ ስትሪት አካባቢ ለኢትዮጵያን ጥቁር ቀን ነበር። ወንድማገኘው አየለና አብርሃም ይመር የተባሉ ሁለት ታዋቂ ኢትዮጵያን በጥይት ተደብድበው ተገደሉ። እነዚህ ሰዎች እነማን ነበሩ? ወንድማገኘውና አብርሃም በደቡብ አፍሪካ ለብዙ አስርተ ዓመታት የኖሩ በሁለቱም ሀገራት ከፍተኛ መዋዕለ ንዋይ ያፈሰሱ ባለሀብቶች ነበሩ። ማህበረሰቡን የሚያስተባብሩ አዲስ መጤዎችን የሚረዱና ለብዙ የህልውና ዋስትና የነበሩ የቁርጥ ቀን ልጆች ነበሩ። የእነዚህ ግለሰቦች መገደል ሳያበቃ በጥቂት ቀናት ልዩነት ውስጥ ቶፊቅ የተባለ ኢትዮጵያዊና ሌሎች 3 ጓደኞቹ በተመሳሳይ መልኩ ህይወታቸውን አጥተዋል። በጠራራ ፀሐይ በሰው በተጨናነቀ መንገድ ላይ እነዚህ ወገኖችን በጥይት ተገድለው ሲወርቁ የደቡብ አፍሪካ ፖሊስ የት ነበር? ይህ ጥያቄ ሁላችንም ነው። በአጭር ጊዜ ውስጥ ስኬታማ ኢትዮጵያውያን ህይወት መጥፋት በአጋጣሚ የመጣ ሳይሆን ኢትዮጵያውያንን ከጆሃንስበርግ የማጽዳት ግልጽ ምልክት እንደሆነ ነዋሪዎች በምሬት ይናገራሉ። ይህንን ጥቃት ውስብስብ የሚያደርገው 3 ዋና ዋና ምልክቶች አሉ። ኢትዮጵያውያን በደቡብ አፍሪካ የንግድ ዘርፍ ላይ ያላቸው የበላይነት አንዳንድ የአካባቢ ቡድኖችን የወንጀል መረቦችን አላስደሰተም። ስኬታማ የሆኑትን በመግደል ሌላው እንዲፈራና ንብረቱን ጥሎ እንዲሸሽ የማድረግ ስልት እየተሰራበት ነው። በአካባቢው ያሉ ነዋሪዎች እንደሚጠረጥሩት ግድያዎቹ የሚፈጸሙት በገንዘብ በተከፈሉ ፕሮፌሽናል ገዳዮች ነው። ይህ ማለት ግድያው የግል ግጭት ሳይሆን ትልቅ መረብ ያለው ሴራ ነው። ጥቃቱ ሲፈጸም ፖሊስ ፈጣን ምላሽ አለመስጠቱና ገዳዮቹ በነፃነት መሰወራቸው በደቡብ አፍሪካ የጸጥታ መዋቅር ውስጥ ያሉ አካላት ከወንጀለኞች ጋር ግንኙነት ሊኖራቸው ይችላል የሚል ስጋትን ፈጥሯል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ መግለጫ አውጥቷል። ኤምባሲው ጥቃቱን አውግዟል። ዜጎቹ ጥንቃቄ እንዲያደርጉና ከቤት እንዳይወጡ አሳስቧል። ይሁን እንጂ መግለጫ ለተጎጂ ቤተሰቦችና በስጋት ላይ ላሉ ወገኖች በቂ አይደለም። ኤምባሲው እስካሁን የደረሰውን የንብረት ውድመት በዝርዝር አላሳወቀም። ከቤት አትውጡ የሚለው ምክርም ለቀን ሰራተኞችና ሱቅ ላላቸው ነጋዴዎች ተግባራዊ ሊሆን የማይችል ነው። ማህበረሰቡ የሚጠብቀው ከደቡብ አፍሪካ መንግስት ጋር ጠንካራ ዲፕሎማሲያዊ ንግግር ተደርጎ ለዜጎች አስተማማኝ ጥበቃ እንዲደረግላቸውና ገዳዮቹ ለፍርድ እንዲቀርቡ ነው። በአሁኑ ሰዓት በጆሃንስበርግ የሚገኙ ኢትዮጵያውያን በከፍተኛ ፍርሃት ውስጥ ይገኛሉ። የዜጎች ደም በባዕድ ሀገር እንዲህ በከንቱ ሲፈስ ዝምታው ሊበቃ ይገባል። የደቡብ አፍሪካ መንግስት የአፍሪካውያንን ደህንነት የመጠበቅ ግዴታውን እንዲወጣ ዓለም አቀፍ ተጽዕኖ መደረግ አለበት። ወገኖቻችን ሆይ ይህ ግፍ ዛሬ በነ አብርሃምና ወንድማገኘው ላይ ደርሷል። ነገ ደግሞ በማን ላይ እንደሚደርስ አይታወቅም። የደቡብ አፍሪካ ወገኖቻችን ኡብንቱ ሰው በመሆነ እኔም ሰው ነኝ የሚለውን ፍልስፍናቸውን ረስተው አፍሪካዊ ወንድሞቻቸውን ማሳደዳቸው የታሪክ ጠባሳ ሆኖ ይቀራል። እኛ ግን ድምጻችንን ማሰማታችን አናቆምም። ሕይወታቸውን ላጡ ወገኖቻችን ፈጣሪ ነፍሳቸውን በገነት ያኖርልን። ለቤተሰቦቻቸውና ለመላ ኢትዮጵያዊ መጽናናትን እንመኛለን። ስለ ሁኔታው አዳዲስ መረጃዎች ሲደርሱን ወዲያውኑ ይዘንላችሁ እንመለሳለን። ጤና ይስጥልን።
ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች፣ ቀደም ሲል እንግዲህ የሰማችሁት ዜና አለ። እንግዲህ በደቡብ አፍሪካ ሰሞኑን በወገኖቻችን ላይ ጥቃት ተፈጽሟል። በተለይ በአፍሪካውያንን ተኮር ያደረገ ኢትዮጵያንን ተኮር ያደረገ ጥቃት ተፈጽሟል። እንግዲህ ጆሃንስበርግ በጣም ብዙ የኢትዮጵያ ኮሚኒቲ እንዳሉ ይታወቃል። በንግድ፣ በኢንቨስትመንት፣ በተለያዩ ጥቃቅን ዘርፎች ተሰማርተው የሚገኙ ኢትዮጵያን አለው። በትምህርትም በተለያዩ ሴክተሮች የሚገኙ ኢትዮጵያን አሉ እና በእነዚህ ላይ ጥቃት ተፈጽሟል። በጣም አሰቃቂ ነው የተፈጸመው ጥቃት። እንግዲህ የደቡብ አፍሪካ መንግስት የራማፎዛ መንግስትም የጸጥታ አካላት ራሱ ተባባሪ ሆነው ዜጎች ሲገደሉ፣ ሲፈናቀሉ፣ በአሰቃቂ ሁኔታ ጥቃት ሲደርስባቸው የፍትህ አካላት የህግ አካላት ዝም ብለዋል እና ይሄ ነገር እንዴት ነው የሚቀጥለው? አፍሪካውያን እውነት ወደ እንስሳነት እየተመለስን ነው? ይሄ ምንድነው? አፍሪካ ህብረት ምንድነው ስራው? እዚህ ላይ አፍሪካ ህብረት ምንድነው እያደረገ ያለው? አሁን አፍሪካ በጣም ብዙ አጀንዳ ማድረግ የሚገባው ነገር አለ ብዬ አስባለሁ። አሁን እኛ ከዓለም አቀፉ ወይ ከሆርሙዝ ከምናምን ከምንለው በላይ ስለ አፍሪካዊነታችን ሪሊ በመተባበር በመደጋገፍ በመወያየት ሪሶርስን ሼር በማድረግ ይሄ አፍሪካ ወይም ደግሞ ይሄ አጠቃላይ አፍሪካዊነት ጠንካራ እንደ ሌሎች አህጉራት ጠንካራ ሆነን መውጣት ሲገባን በጣም ወርደን አንተ መጤ ነህ፣ አንተ ኢትዮጵያዊ ነህ፣ አንተ ጋናዊ ነህ የሚል በጣም የወረደ አይነት። በነገራችን ላይ ደቡብ አፍሪካዎች የሚታወቁበት አንድ ፍልስፍና አላቸው፣ ኡቡንቱ የሚባለው ሰው ከሆንክ እኔም ሰው ነኝ የሚል፣ ሰው ከሆንክ አክብረኝ፣ ሰው ከሆንክ አከብራለሁ የሚል ፍልስፍና አላቸው እና አሁን ግን ደቡብ አፍሪካ ላይ ያለው ነገር በጣም ጥራዝ ነጠቅ ነው እና አሁን የዘወትር ተባባሪ ላቀው ታረቀኝ ጎን ያለ በዚህ ጉዳይ ላይ ምን ትላለህ? እየተደረገ ያለው ነገር እንዴት ነው? ሪሊ አፍሪካ ወደ ከሰውነት እየወጣን አይሆንም ወይ? አሁን ዓለም ያለበት የመደጋገፍ የመወያየት አንድ የመሆን የጋራ ኢኮኖሚ የጋራ ፖለቲካ ከዚህ አንጻር እንዴት ነው አፍሪካ ማምጣት የሚችለው? በጣም አልወረድንም ወይ? አህመዶ እድሉን ስለሰጠኝ አመሰግናለሁ። ለማንኛውም አፍሪካውያን በአፍሪካውያን ነው የተገፉት። አፍሪካውያን በአፍሪካውያን ለምን እንደተገፉ ደግሞ አንዳንድ ነገሮችን ልነግር ይችላሉ። ከዚህ ጋር ተያይዞ አፍሪካውያን ለአፍሪካውያን ለምን ነው የምንገፋፈው? አፓርታይድ አልገባንም ወይ? ስቲል አፓርታይድ እኛን ልንገነዘበው አልቻልንም። በተለይ ከዛ የአፓርታይድ በኋላ አሁን ላይ ያለው ትውልድ ስለ ሂውማኒቲ ስለ አፍሪካን ሂስትሪን በደንብ አይማርም ብዬ ነው የማስበው። ፕላስ ደግሞ ስለ ሂውማኒቲ ኖት ኦንሊ ሳውዝ አፍሪካን የእኛን ሀገር ጨምሮ ነው የምለው። ኢትዮጵያኖች በዛ በሳውዝ አፍሪካ ውስጥ የሚሄዱት አንደኛው ለስራ እድልም ብለው ሊሆን ይችላል። አንደኛው ደግሞ መልካም እድልን ለማግኘት ለስራ እድል ብቻ ሳይሆን ደግሞ ከእድገት ላይ እድገት ለማድረግም ልትሄድ ትችላለህ። አንዳንድ የነጮች ሀገሮችን ብናይና አውሮፓ እና አሜሪካን አሁን ለምሳሌ አንተ በድሬን ወደዛ ልትሄድ ትችላለህ አገርህ እስክታድግ። ያን ማለት ሆፕ ፊውቸሪቲ፣ የሰው ልጅ ከሆፕ እና ከፊውቸሪቲ ወይም ደግሞ ማለት ተስፋ አለኝ ነገን ተስፋ አለኝ ብሎ ነው የሚያስበው እና ደቡብ አፍሪካ ላይ አሁን ይሄ ያደረጉት ነገር በጣም አስነዋሪ ድርጊት ነው። ምንድነው አንደኛው የሆነ ደቡብ አፍሪካ ላይ እንደዚህ የሚጠይቁት ለስራ አጥ ምክንያት ያደረጉት እነዚህ የአፍሪካን በስደት ሄደው የሚኖሩ ኢትዮጵያን ብቻ ሳይሆን እነ ጋና እነ ናይጄሪያ እነ ቦትስዋና ለነሱ በአፓርታይድ በሚቀዙበት ሰዓት ተጨቆነው እንደ ሰው በማይቆጠሩበት ሰዓት ይታገሉ ለአፍሪካ አሻራ የፈጠሩ እነ kwame nkrumah እነ ጆሞ ኬንያታ እነ ኃይለ ሥላሴ ብዙ ኢትዮጵያኖች እና አፄ ቴዎድሮስን ጨምሮ ጥቁርን ለማስከበር የታገሉ ናቸው። እነዚህ ጥቁርን ለማስከበር የታገሉ እንቁ አባቶቻችን ግን እንደ ሰው የሚያስቡ የነበሩ ናቸው። አሁን እንዲሁም አንድ ባለፈው እንደነገርኩ ከብሪስቶል ዩኒቨርሲቲ ላይ አጭር ኮርስ በወሰድኩበት ሰዓት እነ ናንዚንጋ አንዲት አንጎላዊ ማለት ነው። ግን እነዚህ አልገባቸውም። እነዚህ አሁን ያወጡት ትውልዶች አንደኛው የራማፎዛን መንግስት እንዴት አድርግ ያስባለሁ። አሁን ራማፎዛ አፍሪካውያን አትንኩ የድሮ ታሪኮቻችን እኔ ምናምን ተናግሯል። ይሄ አሁን ለማባበልም ይመስላል ግን ፐርፎርማንስ እንዳለው መንግስቱን ያስታውቃል። አንደኛው ፐርፎርማንስ ሊደርሺፕ ላይ የአፍሪካ ላይ የሚመጡት መሪዎች ጥሩ ግንዛቤ እውነት ሳይኮሎጂ ይማራሉ ወይ? ማህበራዊ የሚባለውን ነገር ያውቁታል ወይ? እሱ ነገር ነው። አሁን ለምሳሌ ጆብ ክሬት ማድረግ የሚችለው መንግስት ነው። ገብቷል? መንግስት የራሱ የደቡብ አፍሪካ መንግስት ነው። መሬቱን እነዚህ ኢትዮጵያኖች፣ እነዚህ ጋናውያን፣ እነዚህ ናይጄሪያውያን አልወሰዱባቸውም።
መሬቱ ደግሞ ይበቃቸዋል። ኢትዮጵያኖችን በአንዳንድ ሱቅ ወይም በአንዳንድ መስሪያ ቤት ላይ ነው ሊኖሩ የሚችሉ ለሆል አይዙ እነዚህ ሰዎች የመሬታቸውን አልተመሩባቸው ሊሰሩ ሊለወጡ መልካም እድል ከድል ላይ እድል ከስራ ላይ ስራ ለመጨመር ሊሄዱ ይችላሉ። ጥረው ግረው ነው ያመጡ ኢትዮጵያኖች። ለሰይዛ ከአውሮፓ ቆይተው ኢትዮጵያ ለምሳሌ አንድ ናይጄሪያዊ ከአውሮፓ ቆይቶ መጥቶ ኢትዮጵያ ቢሰራ ምን ችግር አለው? ችግር የለውም። ምክንያቱም ከኔ አገር ፖለቲክስ መጥቶ ፓርቲ ይዞ እስካልተሳተፈ ድረስ እና እንትና ነው እስካላለ ድረስ መኖር ይችላል። ግን እንደዚህ ደቡብ አፍሪካ ላይ እንደዚህ ያደረጉት አንደኛው ሳይበሩን ማየት ፈልጋለሁ። አንደኛው ስራችን ተቀማን ብለው የሚያስቡ በደቡብ አፍሪካ አመራር ውስጥ ያሉ ሰዎች አሉ። አመራር ስትሆን ሰፋ አድርገህ ማሰብ አለብህ። ዩኒቨርሳል ቲንከር የሆኑ ሰዎች አመራር ውስጥ አለመምጣት ነው አንደኛው ችግር ብዬ ማስበው። በዛው በሀገራቸው ውስጥ ለሀገራቸው ዜጎች መፍጠር የሚችለው መንግስት ነው። ወጣቶቹን ይበልጥ ተጠቃሚ ማድረግ፣ አሳታፊ ማድረግ፣ በጭንቅላታቸውም ያላቸውን ጭንቅላትን በመጠቀም ኤክስቴንሲቭ ኤዱኬሽንስ ወይም ደግሞ ይሄ የሰለጠነ ትርጉም ያለው ትምህርትን በመስጠት አንጻር ለሀገሪቱ ለምሳሌ አውሮፓ ላይ ኤክስቴንሲቭ ኤዱኬሽን ምናምን ስለሚሰጡ ነው ኢሮፕም አሜሪካም ሰዎቹ ፓርቲሲፔት አድርገው በትምህርትም በጭንቅላት ባለውም በንግድም በትምህርት በግብርናም ብቻ ውጤታማ ፍሩትፉል የሚሆኑት ማለት ነው። እዚህ ሳውዝ አፍሪካ ላይ እንንትና ብለው ያስባሉ። መጤዎቹ ናቸው የኛን ስራ ይቀሙ ብለው ነው የሚያስቡት። ቶታሊ ይህን አስተሳሰብ ግን ሮንግ ፐርሴፕሽን ያለው አስተሳሰብ ብዬ ማስበው ነው። ለምን አንድ ሱዳናዊ ኢትዮጵያ መጥቶ አንድ ሱዳናዊ ለሴዛት ኢትዮጵያ ሲቲዎች ላይ ጎንደር መጥቶ ሊሰራ ይችላል። አንድ ሱዳናዊ ዋይኖት አዲስ አበባ መጥቶ ሊሰራ ይችላል። ለምን ሱዳናዊ ወንድሜ ነው መስራት አለበት። ለምን ትመጣለህ የሚሉ ሰዎች ደካማ አስተሳሰብ ያለ ሰዎች እንደዚህ ሊያስበው እንደዛ አታክ አሁን ያደረጉት እሱ ነው። በዚህ ሳውዝ አፍሪካ እንደዛ ነው ያደረጉት። ቶታሊ ግን ሮንግ ነው። ይሄ ሮንግ ፐርሴፕሽን ሮንግ ፖይንት ኦፍ ቪው ማለት ነው። ትክክል ነው ላቀው። ምክንያቱም አሁን ቀደም ሲል ታሪካዊ ነገሮችንም ጠቅሴ የተናገርከው ነገር በጣም ደስ ብሎኛል። ማለት አሁን ቅድም ያነሳው የኡቡንቱ ዘመን ኡቡንቱ የሚለው እሳቤ ሪያሊቲ አሁን አለው የ21ኛው ክፍለ ዘመን በትብብር የኔ የምትለው ነገር የለም። በነገራችን ላይ ዓለም በሀሳብ ነው ያለችው። ሀሳብ እስከፈጠርክ ድረስ ስራ እስከፈጠርክ ድረስ ዓለም በየትኛውም ሀገር ሂደህ መኖር እንድትችል የሚያደርግ መሆን አለበት። ኢትዮጵያውያን ደግሞ በባህሪያችን በጣም ምስኪኖች ነን። የትኛውም ሀገር ሂደን ባህላችን እሴታችንን ከአመጋገባችን ጀምረን ነው ኢንፍሉዌንስ የምናደርገው ለሰዎች የምንጠቅመው። እርግጠኛ ነኝ የኢትዮጵያ ኮሚኒቲዎች ደቡብ አፍሪካ ላይ ሲኖሩ በጣም ብዙ የባህል ሽግግር ያደርጋሉ ብዬ አስባለሁ። ከአመጋገብ ጀምሮ ከአለባበስ ጀምሮ ጎበዝ ናቸው ኢትዮጵያውያን ማለት ነውና ይሄንን በረከት ደቡብ አፍሪካ ማግኘቷ ጥሩ ነገር ነበረ። ሁለተኛ ደግሞ ኢትዮጵያውያን እና ሌሎች አፍሪካውያንም በትልቅ ኢንቨስትመንት ላይ አልተሰማሩም። በነገራችን ላይ በጣም ጥቃቅን ምናልባት በጣም ማክሲመም ከሄደ ልብስ ቤቶች፣ ጫማ ቤቶች፣ ማክሲመም ከሄደ ወርቅ ቤት ምናምን ሱቆች ሊሆኑ የሚችሉት እንዲሁም ደግሞ በአካዳሚክስ ዘርፍ ደግሞ ለትምህርት በእውቀት በምናምን ደግሞ የተሰማሩ ኢትዮጵያውያን ሊኖሩ ይችላሉ። እነዚህ ነገሮች ለደቡብ አፍሪካ እውነት አይጠቅሙም ወይ? በጣም የሚጠቅሙ ናቸው። ሁለተኛ ነገር ደግሞ ግድያው የተፈጸመው በራማፎዛ አስተዳደር መዋቅር ውስጥ ያልከው ቅድም ተደጋፊ ነው። ይሄ ማንነት ተኮር ጥቃት ተደርሶ ዜጎች ከዛ አካባቢ እንዲወጡ ንብረታቸውን ጥለው ይዘው እንኳን አይደለም ንብረታቸውን ጥለው እንዲወጡ ነው የተደረገ ያለው። ሁለተኛ ነገር ደግሞ በዋናነት ታርጌት ያደረገው ጥቃቱ ኢትዮጵያን ሆነው ተጽዕኖ እዛ ላይ ኢንፍሉዌንሰር የሚባሉ አሉ። በኢኮኖሚም በማህበረሰብ ቅቡልነትም በተለይ የኢትዮጵያ አዳዲስ ኮሚኒቲ ወደዛ በሚቀላቀሉበት ሰዓት እነዛን ሰዎች ሀገር የሚያስለምዱ አየር ንብረቱን የሚያስለምዱ ባህሉን ካልቸሩን ኢትዮጵያኖች እዛ ሄደው እንግዳ እንዳይሆኑ የሚያላምዱ ፐብሊክ ፊገር የሆኑ በኢኮኖሚም ቢውልድ የሆኑ ኢትዮጵያኖች ላይ ነው ጥቃት የተደረገው በዋናነት እና ይሄ ነገር አፍሪካውያን መሆናችንን በጣም በ21ኛው ክፍለ ዘመን ያዋረደ። ሁለተኛ ነገር ደግሞ ይሄ አፍሪካ ህብረት የሚባለው ስብስብ ራሱን ያልሰራ ያልበቃ ብዬ ነው የማስበው። ማለት እኛ ኢትዮጵያውያን በጣም ጨዋዎች ነን። የትኛውም ሀገር ዜጋ ኢትዮጵያ መጥቶ መኖር ይችላል። ሀብት ማፍራት ይችላል። መንግስት በቅርቡ ያጸደቀው አለ። ሀብት ማፍራት ይችላል። መሬት መግዛት ይችላል። ኢቭን ፖሊሲያችን ራሱ በጣም እየተሻሻለ መጥቷል። እኛ እርስ በራሳችን እንጂ ችግር ያለብን ከፎሬን ጋር ችግር የለብንም። እርስ በራሳችን ላይ ግን አንዳንድ ቅሬታ ይኖራል። ግን
አሁን ከዚህ በፊት በነገራችን ላይ ደቡብ አፍሪካ ላይ ብቻ አይደለም የተፈጸመው ይሄ ነገር፣ ሌሎች የአፍሪካ ሀገሮችም ላይ ተፈጽሟል በነገራችን ላይ ማለት ነውና ይሄ ነገር እዚህ ላይ በቃ ሊባል ይገባል። ኢትዮጵያውያን ወይም ደግሞ ሌላው አፍሪካ ሀገር የትም ሀገር ሄደው እንዴ እኛ አውሮፓ እየሄድን አይደል እንዴ? ሌላ ኤሲያ እየሄድን አይደል? አሜሪካ፣ ኤሲያ እየሄድን ሚድል ኢስት እየሄድን ስራ እየሰራ ነው እኮ አይደል እንዴ? ኢትዮጵያውያን በትምህርትም በጉልበት ስራም። ስለዚህ አፍሪካውያን በዛ ልክ ማሰብ አለባቸው ብዬ አስባለሁ። ካለን ሰዓት አንጻር እስኪ እንደማጠቃለያ የምትነግረኝ ነገር ካለ? አንዳንድ ሀሳቦችን ብዙ ሊያስቆየን ይችላል። ኢሹ አንገብጋቢ ኢሹ ነው። አፍሪካውያን እንደ አፍሪካ ጥሩ ነገሮችን ማሰብ ሲገባን ደግሞ እንደ ሰው ማሰብ አለብን። እንዲሁም ደቡብ አፍሪካ ላይ አፓርታይድ ምንድን ነው ማለት እኮ በራስህ ላይ የሆነ በአንተ በምትኖርበት የሆነ ፓርቲ እንትን ማለት ነው። አሁን ለምሳሌ ደቡብ አፍሪካዎች አሉ፣ ነጮች አሉ። ነጮችን ፓርቲስፔት እንዲያደርጉ ማድረግ አለባቸው ከእንትኑ ላይ የራሳቸው ዜጎች እስከሆኑ ድረስ ማለት ከፓርላመንቱ ላይ ወክሏቸው ፓርቲስፔት ማድረግ አለባቸው። ባይሆን ልግዛና አልገዛ በሚለው ወይ ነው አሁን ልዩነት የሆነው። አሁን የሰለጠነ ሀሳብ ፓርቲ ማለት የሰለጠነ ሀሳብ ማለት ነው። በዚህ በአንደኛው ክፍለ ዘመን ማለት ነው። ሀሳብ ግን ወደ ወንበር አምጣ ነው። እኔ ለወቅልህ ብቻ አይደለም። በዚህ ለአፍሪካውያን አንድነት ሊያርጉን የሚችሉ ደግሞ በቦርደር የምንገናኛቸው ሀገሮች ጋር ስምምነት መፍጠር፣ ዜጎች ካልቸራሊ በተለያየ ነገር የኔነት ከኔነትን መውጣት የኛ ነው ብሎ ማሰብ እንትን ማለት። ለምሳሌ ኢትዮጵያኖቹ አሁን እንዳልከው በንግድ ሊሄዱ ይችላሉ፣ በትምህርትም ሄደው ሊኖሩ ይችላሉ። አንድ ዶክተር እዛ ሄዶ ሕክምና ሊከፍት ይችላል ደቡብ አፍሪካ። የእነሱን ዜጋ አከመ እንጂ ኢትዮጵያንን ለምሳሌ ገንዘብ ብሎ ነው ኢትዮጵያን አይደለም እየጠቀመ ያለው፣ የእነሱን ዜጋ ነው እያከመ ያለው። ይህ ሰውዬ ኢትዮጵያዊ ነው አፍሪካዊ ነው ቀጥሎ ደግሞ ማለት ነው። እንዴት ሊያባሩት ይችላሉ? ኢትዮጵያ እንደ አፍሪካ ህብረትም መስራት ያለባት ነገሮች ብዙ ነገሮች አሉ ብዬ አስባለሁ። አንደኛው በዚህ ውስጥ በደቡብ አፍሪካ ውስጥ የራማፎዛ አመራር ለሁለት የተከፈለ ነው ብዬ ነው የማስበው ነው። አንድ ብቻ ነው ብዬ አይደለም። ለምሳሌ ጥቁሮቹ እኮ ለእኛ ያደረጉትን አትርሱ ብሏል፣ ራሱ ብሏል። በምጸትም ቢሆን ማለት ነው ራማፎዛ ያለዋል። ሌሎች ደግሞ ይህን አመፁ የሚደግፉ አሉ። 3 የተደራጀ በሳይበር የተደራጀ ማፊያ ቡድን አለ እዛ ሀገር ውስጥ እየሆነ ያለው ማለት ነው። መንግስቱ አተኩሮ እነዚህን ሳይበር ላይ ተጠቅመው ቡድን አቋቁመው የራሳቸውን ህዝብም የእነሱንም መጥፎ ስም በመጥፎ ጥቁር አሻራ እየጻፉ ያሉ በደቡብ አፍሪካውያን ላይ አንዲቱ እንዲሁም ታዋቂ ነኝ የምትል አርቲስት ነኝ ወይም አንዳንዴ የሚዲያ ሰው ነኝ የምትል ሰው ነች። ጃሲኒታ ነጎቤስ የምትባል ዙማ የምትባል አንዲት አለች። በይፋ ነው እየወጣች ውጡ ኢትዮጵያን የምትለዋለች። አንዱን ኢትዮጵያ ሄዳ ሱቁ ላይ ነግሬ ነበር እኮ አገራት በጣም 3-4 እኮ ልክብን እንባል ይሄው ልንሰራበት ነው። ሱቅ እኮ እዛው ላይ ሌላ ሱቅ እኮ መስራት ይችላሉ። በመንግስታቸው ፈቅዶ መሬቱ የራሱ እስከሆነ ድረስ እነሱ መስራት ይችላሉ። አሁን ያዩት በጥበት ያዩትኝ ምንድነው ይሄ ሰውዬ የሌላ ሀገር ሰው መሆኑ ነው። በከለር እንኳን ጥቁር ነው ባይዘው ነጭም መሆን አይጠበቅበትም፣ ጥቁር መሆን አይጠበቅበትም። ሰው ነው እንደሷ። ሲቀጥል ደግሞ አፍሪካዊ ነው። ጀስት የነሱን አፓርታይድ ለመታገል ኢትዮጵያኖችም ተረባርበዋል በሰዓቱ የነበሩት ማለት ነው። እቺ ጃሲኒታ ነጎቤስ ታስራለች መሰለኝ አይደል? አሁን ኦፕሬሽን ዳዱላን የሚመሩ ደግሞ ዛንዲል ዱበላ አይናድ ናዱሎቬ ምናምን ሁለት ማርች ቱ ማርች የሚባልና ይሄ ዳዱላ የሚባለው ቶታሊ የቴሮሪስት አይነት አካሄድ ነው እንጂ የፍሪደምን አያሳይም። አንደኛው ለአፍሪካ ጥቁር ለጥቁር ነው እያደረጉት ያለው። ይህ የፍሪደም ምሳሌ የኢኮቫላንት የባላንስ የሰዎችን እንደ በሂውማኒቲም እንደ ስናስበው ይህ ቴሪፋይንግ ማድረግ ሰዎችን የሚሆነው። ስለዚህ እንደኛ ሀገር ብዬ ማስበው ኢትዮጵያኖቹ በሰላም እዛው አካባቢ በይወጡ እንቅስቃሴ ባያደርጉ መንግስት እንዳለው በኤምባሲ መግለጫ ነው ኢትዮጵያ ኤምባሲ ከቤታቸው ቢቀመጡ ለጊዜው ነገሮች እስኪበርድ ማለት ነው። ሁለተኛው ለአፍሪካን ተወያይቶ አፍሪካ ህብረት የሳውዝ አፍሪካን መንግስት አሁን ለምሳሌ አፍሪካን ብሎ የሚያስበውን የሳውዝ አፍሪካ መንግስት አፖስ እንዲያደርጉ አፍሪካንን ደግሞ ለአፍሪካ እንዲጨቆን እነዚህ 3 ኦፕሬሽን የሚመሩ ኃይሎችን የሚያደርጉ መንግስት ጥያቄ እንዲሆን በሳውዝ አፍሪካ ውስጥ 2 አይነት ቡድን እንዳለ በመንግስቱ ነው የተረዳሁትን ነው የምነግርህ። ስለዚህ እነዚህ ኦፕሬሽን የሚመሩ ሰዎችን ሀሳባቸውን በወንበር ዙሪያ ሶልቭ እንዲያደርጉና እንደዚህ አይነት አስተሳሰባቸውን ጥሩ እንዳልሆነ በእነሱ ላይ ጥቁር ጠባሳም እንደሚፈጥር ማሰብ አለባቸው ማለት ነው። ጨርሰናል። አመሰግናለሁ አህመዶቻው። አድማጭ ተመልካቾቻችን እንግዲህ ለዛሬ የነበረን የኦዲዮ ፖድካስት ይመስል ነበር። ሳምንት ደግሞ እንደዚሁ በሳምንት አንድ እየገባን እንደዚህ ሀሳቦችን ወደ እናንተ የምናቀርብ ይሆናል። እናንተም የተለየ ሀሳብ ካላችሁ ኮሜንት ላይ ጻፉልን። ኮሜንቱን የምናነብና አስተያየት የምንሰጥበት ይሆናል። ጤና